ስሜ ጸጋለማ በቀለ እባላለሁኝ። በአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን የሰርተፊኬሽን ኢንስፔክሽን ኳረንቲን እና ሬጉላቶሪ ዘርፍ ኃላፊ ነኝ። እንግዲህ ተቋማችን ከተሰጡት ተግባርና ኃላፊነቶች መካከል የግብርና ምርቶችና ግብአቶች ጥራታቸውን እና ደረጃቸውን ስለመጠበቃቸው የማረጋገጥና ቁጥጥር የመስራት ተግባርና ኃላፊነት አለብን። ከዚህ አንጻር በተለይ የስጋ ምርት ጤንነቱ፣ ደህንነቱና ጥራቱ የተጠበቀ እንዲሆን ከማድረግ አንጻር በከተማችን ውስጥ በሚገኙ 3 ቄራ ድርጅቶች ውስጥ የሚደረጉ እርዶችን የቅድመ እርድ ምርመራ፣ የድህረ እርድ ምርመራ በማከናወን መጨረሻ ላይ ወደ ህብረተሰቡ የሚሰራጨው ስጋ የምርመራ ሂደቶቹን አልፎ በሐኪሞች ተረጋግጦ ለህዝቡ ተደራሽ እንዲሆን የማድረግ ስራ እንሰራለን። ከዚህ አንጻር በ3ቱም ቄራ ድርጅቶች ውስጥ ከ40 በላይ የሚጠጉ ስጋ መርማሪ ሐኪሞች አሉ። በእነሱ አማካኝነት እያንዳንዱን ወደ ቄራዎች የሚመጣን እንስሳ በቁመና እያለ የቅድመ እርድ ምርመራ ያከናውናሉ። ከዛ በማስከተል የድህረ እርድ ምርመራ ስራዎች ይደረጋሉ። ይህን ሲባል በላብራቶሪም ጭምር ናሙና እየተወሰደ ከበሽታ ነፃ ስለመሆኑና ለእርድ ለምግብነት አስተማማኝ መሆኑን የማረጋገጥ ስራዎች ይሰራሉ። ከዚህ አንጻር 100% የምርመራ አገልግሎት እየሰጠን እንገኛለን። ምናልባት አንዳንድ በበሽታ የተጠቁ ለምግብነት መዋል የሌለባቸው ምርቶች ሲኖሩ እንዲወገዱ የማድረግ ስራ ይሰራል ማለት ነው። ከዚህ አንጻር ባለፈው በጀት ዓመት በርካታ ስራዎችን የተሰሩ ሲሆን ለእርድ የመጡ አጠቃላይ እንስሳቶችን ቅድም በገለጽኩት አግባብ ምርመራ አከናውነን ከነዚህ ውስጥ ወደ 126 የሚጠጉ በበሽታ የተጠቁ ለምግብነት መዋል የሌለባቸውን ካራካሶች ወይም ደግሞ ስጋ ምርት እንዲወገድ ማድረግ ተችሏል ማለት ነው። ከዚህ በተጨማሪ ምናልባት ለቀጣይ ኢንዱስትሪ ግብአት መሆን የሚችሉ ተረፈ ምርቶች በተለይም የቆዳና ሌጦ ምርቶች በአግባቡ ተከፈው በአግባቡ ተቀምጠው ለግብአትነት እንዲውሉ ከማድረግ አንጻርም እዛ ባሉ ባለሙያዎቻችን አማካኝነት የቁጥጥር ስራ ይሰራል። በዚህም እንደ ሀገር ጥቅም ላይ እንዲውሉ ከማድረግ አንጻር ከፍተኛ አስተዋጽኦ እናደርጋለን። ከቄራ ውጭ የሚደረጉ አንዳንድ ህገወጥ እርዶች አሉ። ያንን ለማስቀረት ከሌሎች ባለድርሻ አካላት ጋር በቅንጅት በመሆን በርካታ ስራዎችን ሰርተናል ባለፈው በጀት ዓመት። በዚህም ያልተመረመረ እንዲሁም ደግሞ ደህንነቱ ያልተረጋገጠ ስጋን ሲሸጡ የተገኙ ወደ 350 የሚጠጉ ድርጅቶችን አሽገን ገንዘብ ቅጣት ተላልፎባቸው በድምሩ 5.1 የሚጠጋ ብር ከቅጣት የተሰበሰበበት በጀት ዓመት ነበረ። ይህ እንግዲህ ቅጣቱን ብቻ ሳይሆን ምናልባት ይህ ሁሉ ተቋም በዚህ አይነት ብልሹ አሰራር ውስጥ የተሰማራ በመሆኑ በቀጣይ ከዚህ አይነት ተግባር እንዲታቀቡ ከማድረግ አንጻር የግንዛቤና የማስተማሪያ ስራዎችን ስንሰራ ቆይተናል ማለት ነው። በዚህኛው በጀት ዓመት ምናልባት ቀደም እንዳልኩት በግብረ ኃይል የደንብ ማስከበር ባለስልጣን፣ የአዲስ አበባ ቄራዎች ድርጅት፣ የንግድ ቢሮና የእኛ አርሶ አደርና ከተማ ግብርና ልማት ኮሚሽን በበላይነት ስራውን እያስተባበርን እየሰራ እንገኛለን። በዚህ ዓመት ለየት የሚያደርገው ወደ ክፍለ ከተማ የወረደው ግብረ ኃይል ግንዛቤ ፈጠራ ላይ በደንብ እንዲሰራ በተለይ ህብረተሰቡ የዚህ ቁጥጥር አካል እንዲሆንና ጥቆማዎችን እንዲሰጥ እንዲታገልም ጭምር ከማድረግ አንጻር የግንዛቤ ፈጠራ ስራዎችን እየሰራ እንገኛለን። በተለያዩ የሚዲያ አማራጮች በአካልም ጭምር ያንን ስራ እየሰራን ያለንበት ሁኔታ ነው ያለው። ከዛ ውጪ ቅድም እንዳልኩት በህገወጥ እርድ ላይ ስጋ ዝውውር ላይ የተሰማሩ አካላትን የመቅጣትና ወደ መስመር የማስገባት ይህንን ስናደርግ ደግሞ ያልተመረመረ ጤንነቱ ያልተረጋገጠ ስጋ ወደ ህብረተሰቡ እንዳይደርስ የማድረግ ስራዎችን በስፋት እየሰራ እንገኛለን። ከዛ ውጪ ህገወጥ እርድ ፍትሃዊ ያልሆነ የንግድ ውድድርንም ስለሚያስከትል ያንንም ህጋዊ ሆኖ የሚሰሩ አካላትን ከማበረታታት አንጻር አይነተኛ ሚና እየተጫወትን እንገኛለን። ከዛ ውጪ ህገወጥ እርድ ለተረፈ ምርቶች መባከንም
በር ከፋች ስለሆነ ከዚህ አንጻር ቅድም የጠቀስኳቸው ተረፈ ምርቶች በተለይም ቆዳና ሌጦ በአግባቡ ወደ ቀጣይ ኢንዱስትሪ ግብዓት እንዲውሉ ከማድረግ አንጻር ይህ ቁጥጥር በጣም አስፈላጊ ነው። በመጨረሻም ህገወጥ እርድ በየወንዝ ዳርቻው በየጫካውና በየተቋማት ጓሮ የሚከናወን ተግባር ስለሆነ ተረፈ ምርቶችን ሳይሰበስቡ ሳያጸዱ አካባቢ የሚያክሉበት አግባብ ስላለ ከዚህ አንጻር ታች ላይ የምንሰራቸው ስራዎች አይነተኛ አስተዋጽኦ እየተጫወቱ ይገኛሉ ማለት ነው። እንግዲህ ስራው ህብረተሰቡን ባሳተፈ መልኩ እንዲሆን ቅድም እንዳልኩት ግንዛቤ መፍጠር ይኖርብናል። ያንን በዚህ ዓመት አጠናክረን እየሄድንበት ያለንበት አግባብ ነው ያለው። ምናልባት ህብረተሰባችን በበዓላት ወቅት ለቤተሰብ ፍጆታ የሚደረጉ እርዶች አሉ፣ የቅርጫን እርድ ጨምሮ ማለት ነው። በቀጣይ እንግዲህ አቅማችን እያደገ ሲመጣ ሁሉም እርድ በቄራ ድርጅት ይከናወናል የሚል እምነት አለ። ነገር ግን አሁን ላይ ለቤተሰብ ፍጆታ የሚደረጉ እርዶችን በቅርጫ ደረጃ የሚደረጉ እርዶችን ህገወጥ ብለን አልፈረጅንም። ነገር ግን ተግባሩ ወደፊት መስተካከል ያለበት እና እያንዳንዱ እርድ በቄራ ድርጅት መከናወን እንዳለበት ተቋማችን ያምናል። ከዚህ አንጻር በፊት የምንሰራቸው ስራዎች እንዳሉ ሆነው ነገር ግን አሁን ላይ አንዱ ባህላችን የሆነው ቅርጫንም ሆነ ለቤተሰብ ፍጆታ በሚደረጉ እርዶች ወቅት ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግ አካባቢን ከማጽዳት ጀምሮ የእርድ መገልገያ ቁሳቁሶችን ጽዳታቸውን ከመጠበቅ ጀምሮ ብልቶችን በንጹህ ቦታ ላይ አስቀምጦ ለምግብነት እንዲውሉ ከማድረግ ጋር በተያያዘ እንዲሁም ከእርድ በኋላ ተረፈ ምርቶችን በአግባቡ ይዞ ለሚመለከተው አካል የማስተላለፍ ስራ እንዲሰራ አካባቢውን የማጽዳትና ወደ ነበረበት ንጹህ ደረጃ የመመለስ ኃላፊነት አለበት የሚል መልእክት ነው የሚኖረኝ። ከዛ ውጪ ህብረተሰቡን ባሳተፈ መልኩ ህገወጥነትን የምንታገልበት የተመረመረና ደህንነቱ የተረጋገጠ ስጋን ብቻ ለህብረተሰቡ እንዲደርስ የምናደርግበት ዓመት ይሆናል የሚል እምነት አለኝ። በድጋሚ መላው የከተማችን ማህበረሰብ እንኳን አደረሳችሁ፣ መልካም በዓል ይሁንላችሁ የሚል መልእክት ነው ያለኝ። አመሰግናለሁ።